በጦርነት የሚመጣ ሰላም የትኛውንም ሀገር አንድና ህብረት ፈጥሮ አያውቅም። ጥላቻን ከማባባስ፣ የሰው ህይወት ከመጨረስ፣ ከማጥፋት፣ ሀብት ከማውደም በስተቀር እውነተኛ ፍቅር አያመጣም። በጠረጴዛ ዙሪያ መነጋገር ግን አንደኛ ከሁሉ በላይ እግዚአብሔር ይከብርበታል። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም ሰማ አደመጠ ተብሏል። ስለዚህ እግዚአብሔር ይሰማል፣ እግዚአብሔር ያደምጣል። ስለዚህ ስንነጋገር እግዚአብሔር ይሰማል፣ እግዚአብሔር ያደምጣል። መነጋገር የግድ ያስፈልጋል በሚለው ላይ ትኩረት ለመስጠት ነው። ሌላው በጣም አስፈላጊ የሆነው እንደዚህ አይነት አለመግባባቶች ሲፈጠሩ የምክክር አስፈላጊነትን ብለናል። እሱን አጠናክረን ኮሚሽኑ የሚሄድበት የራሱ መንገድ አለው። እኛ ግን እንደ ክርስቲያን ቁጥራችን ትንሽ አይደለም። ከ30 እስከ 40 ሚሊዮን እንደርሳለን። ተረጋግተን እግዚአብሔር በሚለን መንገድና በሚያሳየን መንገድ ለወገኔ ይጠቅማል ከሚል ከከንቱ ውዳሴ ራሳችንን ነፃ አድርገን እግዚአብሔር የሰጠንን እችን እስትንፋስ መቼ እንደሚወስዳት አናውቅም። ነገር ግን በእያንዳንዱ ቀን ለክብሩ ለመኖርና በወንድሞቻችን በእህቶቻችን እንደ ሀገር የገጠመንን ቻሌንጅ ተቋቁመን ለመውጣት አንድ ላይ ቆመን የሰላም መልእክተኞች እንድንሆን የግድ ያስፈልጋል የሚለውን ለማንሳት ነው። ስለዚህ አንዱ ቻሌንጅ ይሄ ነው። ሌላው ማንሳት ያለብን ከዚህ ከዳያሎግ አንጻር ስናነሳ ዘመንን ደግሞ መመርመር ነው። ዘመንን ማየት፣ ምክክር ዘመኑን እያዩ ነው የሚሄደው። ከዛሬ 100 ዓመት የነበረ ችግር ዛሬም ሊኖር ይችላል፣ ግን የአፈታት መንገዱ ይለያያል። የችግሩን የምንፈታበት መንገድ የተለያየ ነው። ዘመን ክፉ ነው። በኋላ በዝርዝር መጣበታል። የትኛውም ዘመን ጥሩ ሆኖ አያውቅም። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ያለውን የእግዚአብሔርን ቃል ብታጠኑ የትኛውም ዘመን ይሄ ዘመን በጣም ቤስት ዘመን ነው የሚባል የለም። ለምን? የወደቀው በምድር ላይ ስላለ ሰይጣን በየቀኑ ስለሚሰራ ፍጹም ሰላም፣ ፍጹም አብሮነት፣ ፍጹም ህብረት የሚመጣው ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ዘላለም ቤታችን ስንሄድ ነው። ነገር ግን በአንጻራዊነት ግን አብሮ መኖር የሚቻልበት እድል ሰፊ ነው። በአንጻራዊነት ከመንግስተ ሰማያት ጋር እያነጻጸርን ሳይሆን በምድር ላይ ሰው ከሰው ጋር አብሮ የሚኖርበት እድል አለ። የሚኖሩ አገራትም አሉ። እኛም እንኖራለን እንችላለን ብለን መነሳት እንድንችል ነው። ዘመን ክፉ ሲሆን እንዴት ይታለፋል? ምክክር፣ ንግግር እንዳለ ሆኖ ግን ሌሎች ነገሮችስ የሉም ወይ? ምን ማድረግ አለብን? ዘመን እንዲህ ሲከፋ ሰሞኑን የምንመለከታቸው የዓለም መጨረሻ የደረሰ እስኪመስለን ድረስ በእስራኤልና በኢራን መካከል የነበረው ለ12 ቀን ተተኳኮሱ። ነገር ግን አይ ቲንክ ዛሬ ቆመ ይመስላል። ከተሳሳት ሶሪ፣ ግን 12 ቀን ተተኳኩሰዋል። ብዙ ህዝብ አልቋል። ብዙ ንብረት ወድሟል። ሁሉ ነገር አፋጥነው በአንድ ጊዜ የክፉ የብዙ ህዝብ እልቂት ንብረት ወድሟል። ትንሽ አይደለም። የወደመው ሀብት፣ የወደመው ንብረት፣ የሞቱት ሰዎች ብዙ አይደለም። በየሀገሩ ያለው እኛ ሀገር ያለው በየቀኑ ሰው ይሞታል። ስደት ነው፣ መከራ ነው፣ ረሃብ ነው፣ ጥማት ነው። እነዚህን ሁሉ ማቆም የሚችለው የሰራዊት ጌታ እግዚአብሔር ነው። የእኛ ድርሻ እንዳለ ሆኖ ወደኛ ድርሻ መጣለው። እግዚአብሔር ግን ጣልቃ መግባት አለብን። ያዕቆብ በዘፍጥረት ምዕራፍ 47 ቁጥር 9 ላይ በእግዚአብሔር ፊት ምርር ብሎ ሲናገር እንሰማለን። ምንድነው የሚለው? ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖችም ጥቂትም ክፉዎች ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም አለ። ዘመኖቼ ጥቂት ናቸው። ያውም ደግሞ 130 ዓመት ነው። ከሱ አባቶች ጋር ሲያነጻጽረው ደግሞ በጣም ጥቂት ሆነ። 130 ዓመት ይሄን ክፍል ሳጠና 130 ዓመት እንዴት አነሰ ይላል። ያነሰበት 130 ዓመት ትንሽ ሆኖ አይደለም። ያነጻጸረበት መንገድ ነው። ያነጻጸረው ከማን ነው? ከአብርሃምና ከይስሐቅ ጋር ነው። ረጅም ዓመት ከኖሩት ጋር ነው። 130 ዓመት መሆናቸው ብቻ አይደለም። ከአባቶቼ ጋር ሳነጻጽር በጣም አንሰዋል። ሆኖም ግን ክፉ ናቸው ይላል። ከፍተውብኛል፣ ጥሩ አላሳለፍኩም ይላል። በስደት ሀገር ነው የኖረው። ልጆቹ ወስደውት ታሪኩን ስለምናውቀው ወደዛ አልገባም። ነገር ግን እነዛ ዘመናት ጥሩ አላሳለፍኩም። የመከራ ዘመናት ናቸው። በእያንዳንዱ ቀን መከራ በህይወታችንና በአገር በአካባቢ በቤተሰብ ባለፈ ቁጥር ከዋናው እድሜያችን ላይ እየቆረጠ ነው የሚሄደው። ይሄ በመከራ ያለፈ ዘመን ነውና እስኪ እሱን ላካክስ ተብሎ እድሜያችሁ ላይ የሚጨምረው ነገር የለም። እያንዳንዱ ቀን ሰላም ያስፈልጋል። እያንዳንዱ ቀን የእግዚአብሔር አብሮነት ያስፈልጋል። በእያንዳንዱ ቀን የሰይጣን መንግስት እየፈረሰ የእግዚአብሔር መንግስት እያሸነፈ መሄድ አለበት። ሰው በሰላም ወጥቶ መግባት አለበት። ልጆቻችን ካለሰቀቀን የሚኖርባት አገር ታስፈልገናለች። እኛ እሱ ያስፈልገናል። ስለዚህ በእያንዳንዱ ቀን በክፋትና በተንኮል በጦርነት በመከራ ትውልድ እንዲያልፍ ባደረግነው ቁጥር ከዋናው ዕድሜ ላይ እየተቀነሰ አት ዘ ኤንድ ኦፍ ዘ ዴይ በህይወት ተርፎ የመናገር እድል ካገኘ የሚለው ይሄንን ነው። 130 ዓመት ኖርኩኝ፣ ምን አተረፍኩ? ምንም። ጥቂት ናቸው አለ። ቁጥሩ ስለተነጻጸረ ነው ብያለሁ። ነገር ግን ዋናው ችግር ያለው ግን ዋናው መከራ ያለው ግን እነዛ 130 ዓመት በመከራ ያሳለፍኳቸው ነው ይላል። ዘመን ጥሩ ሊሆን አይችልም። በአንጻራዊነት ግን ተነጻጽሮ በሰላም ወጥቶ በሰላም መግባት፣ የራበው በልቶ እንዲያድር፣ ሰው በስራ የሚተጋበት ሁኔታ ሊፈጠር ይገባል። ይሄ ነው
ዓለም ያለችበት ሁኔታ ግን ይህንን አያሳየንም። ዓለም እየሄደችበት ያለው ሁኔታ አሁን በምንለው መንገድ የሚሄድና የሚቀጥል አይመስልም። ክፋት እየጨመረ፣ ጥላቻ እየጨመረ፣ አንዱ ሀገር በሌላው ላይ ተንኮል እየሰራ፣ ሸፍጥ እየሰራ የሚሄድበት ዘመን ላይ ደርሰናል። ስለዚህ ዘመኔ ትንሽ ነው፣ በዛ ላይ ደግሞ ከፍቷል ብሎ ይናገራል ያዕቆብ። ክፉ ዘመን ግን ይሄ የምንለውን ዘመን ክፉ ዘመን እንዴት ይታለፍ? 3 መሰረታዊ ነገሮችን አነሳለሁ። አንደኛውና የመጀመሪያው ጸሎት ነው። ሁላችን እንለዋለን፣ ነገር ግን ብርቱ ጸሎት ያስፈልጋል። ለሀገር በሚገባ መጸለይ። ለምንድን ነው የምንጸልየው? የሰው ልጅ ከችግር ተላቆ አያውቅም። ከግጭት ተላቆ አያውቅም። ሰውና ችግር አብረው ነው የሚኖሩት። መለያየት አብሮ፣ ጥላቻ አብሮት፣ የአጋንንት ስራ የአጋንንት መንግስት እስኪፈርስ ድረስ እነዚህ የሚለዩ አይደሉም። ነገር ግን የአጋንንትን የጨለማን ስራ ሊያፈርስ እግዚአብሔር ተገለጠ ተብሎ ተጽፏልና የአጋንንትን ስራ የሚያፈርስ የናዝሬቱ ኢየሱስ ስላለ በየቀኑ በብርቱ ጸሎት ስናፈርሰው አጋንንት እየወደቀ የእግዚአብሔር መንግስት እያሸነፈ ይሄዳል። ክብር ለእግዚአብሔር ይሁን። የአጋንንት መንግስት እየተናደ የእግዚአብሔር መንግስት ከፍ እያለ ይሄዳል። አጋንንት ይወድቃል። እሱን ፕሮሞት ማድረግ የለብንም። ሆኖም ግን እጃችንን አጣጥፈን የሚወድቅ ሰይጣን የለም። አንተን ፈርቶ እኔን ፈርቶ የሚወድቅ ሰይጣን የለም። የኢየሱስን ስም ፈርቶ ነው። የኢየሱስ ስም ሲጠራ በእውነት ሲጠራ ነው። በእውነት ሲለመን ነው አጋንንት የሚወድቀው። እውነተኛ ልመና ለክርስቶስ ማቅረብ አለብን በየቀኑ። እውነተኛ አንዳንዱ ይለምናል፣ ነገር ግን እውነተኛነቱን ነው። እውነተኛ መሆን ያስፈልጋል። በቅርብ ወደ 11 ሰዓት አካባቢ በሰፈሬ ላይ በእግሬ ወክ ሳረግ በእግሬ ሲሄድ ያው እንደምታዩት ብዙ ሰው መንገድ ላይ የሚለምኑ አሉ። አንድ ጎረምሳ ብጤ በጣም ተከታትሎ ለመነኝ። እባክዎትን ጋሼ ርቦኛል አለ። በጣም ርቦኛል፣ ተቸግሬያለሁ፣ ከዚህ ነው የመጣሁት ብሎ አብሮኝ መንገዱን እየሄደ በጣም ለመነኝ። ከዛ እኔ የለኝም አልያዝኩም፣ የለበስኩት ለወክ የሚሆን ልብስ ነው፣ ገንዘብ የሚይዝበትን ልብስ አልያዝኩኝም። ሰፈሬ ነው ያለሁት፣ ቤት ያጠገብ ነው ያለሁት፣ መያዝም አይጠበቅብኝም። አልያዝኩም፣ የለኝም አልኩት። በጣም ነዘነዘኝ። የለኝም፣ ይቅርታ አድርግልኝ፣ ቢኖረኝ ሰጥህ ነበር አልኩት። እችን ቃል ተናገርኩ። ቢኖረኝ ሰጥህ ነበረ፣ ግን አልያዝኩም አልኩት። ከዛ ምን አለኝ? በቴሌ ብር ያስገቡልኝ። እንግዲህ ልመና አሁን በደረስንበት ዘመን በቴሌ ብር አስገባልኝ የሚለምን ሰው የተፈጠረበት ዘመን ላይ ነው የደረስነው። እኛ መለመን ያለብን የሰራዊት ጌታ እግዚአብሔርን ነው። እውነተኛ ልመና ነው። በቴሌ ብር አስገባልን አይደለም፣ በፊቱ በመውደቅ ነው። ጥያቄያችን ጄኒውን የሆነ እውነተኛ የሆነ እኛ መስራት የምንችለውን እኛ እየሰራን እሱን እንዲባርክልን ነው። የእጆቻችንን ስራ ነው እግዚአብሔር የሚባርከው። ልፋታችንን ነው፣ ጥረታችንን ነው። በማወናበድ በማታለል በግርግር ሀብት ለማግኘት የሚደረግ ሩጫ በጣም የሚዘገንን ነው። የምትሰሙትና የምታዩት መስራት አለብን። እግዚአብሔር ጤና እስከሰጠን ድረስ፣ ሰላሙን እስከሰጠን ድረስ ማገልገል በሚገባን ጊዜ እናገለግላለን። መስራት በሚገባን ሰዓት እንሰራለን። ስራችንም አገልግሎታችን ነው፣ አገልግሎታችንም ስራችን ነው። እግዚአብሔር የተባረከ ይሁን። የሰነፎችን ጎራ ክርስቲያን መቀላቀል የለበትም። ለምንድን ነው ይህንን ምለው? አንድም ስብዕና የሚባል ነገር ለሰው ልጅ አለ። ክብር የሚባል ነገር አለ። ዛሬ አሟሙቆ የሰጠህ የደገፈ ነገ ያዋርድሃል። ሰርተህ ካመጣህ ግን ያለህን እግዚአብሔር ይባርክልሃል፣ እግዚአብሔር ከፍ ያደርግልሃል። ስለዚህ ትጋት ያስፈልጋል። ሁለተኛ በእንደዚህ አይነት ነገር የሚንቀሳቀሱትን ዲስካሬጅ ማድረግ ነው ያለብን። አቅም እንዲፈጥሩ ማድረግ የለብንም። ሰርተው ለፍተው እግዚአብሔር የእጃቸውን ስራ እንዲባርክ ብቻ እኛ ማስተማር፣ ምሳሌ መሆን፣ መክፋት አለብን። ለምንድን ነው ይህንን የማነሳው? ይህንን ማስተምርበት ትልቁ ምክንያት ችግር ከመሬት ዝም ብሎ አይበቅልም። የተዘራ ነው የሚበቅለው። ጥላቻ ትላንት ተዘርቶ ነው ዛሬ እየወረረን ያለ ነው። መለያየት ትላንት ተዘርቶ ነው ዛሬ እያነቀን ያለው። ከነዚህ ሁሉ የሚያወጣን አገር ሰላም ሊሆን የሚችለው ወንድሞቼና እህቶቼ ሰው ወደ ስራ መሰማራት ሲችል ነው። የሀገርን ፒላርስ ምሰሶ የቆመበትን ከሚነቅሉት አንዱ ስራ ፈትነት ነው። ስለዚህ እግዚአብሔር በእጃችን የሚያመጣውን ነገር ሁሉ በመስራት እግዚአብሔር የሚከብርበትን መንገድ በመምረጥ ከክፉ በመለየት እኛ ወደ ሰራዊት ጌታ ወደ እግዚአብሔር በየቀኑ መጸለይ አለብን። የኔ ጸሎት ብቻውን የኔና የእናንተ ጸሎት ነው አንድ ላይ ኢትዮጵያ የምትባለውን ሀገር ሰላም የሚያደርግልን፣ ሰክሰስፉል የተጀመሩ ነገሮችን የሚያደርገው፣ ውጤታማ የሚያደርጋቸው። ስለዚህ መጸለይ ነው የመጀመሪያው የመፍትሄው አካል ስንሆን በብርቱ ጸሎት መትጋት አለብን። ከገበያው መውጣት አለብን። ከግርግሩ መውጣት አለብን። አሁን ግርግር ነው፣ ገበያ ነው፣ የሚሰማችሁ የለም። ስለዚህ በግል ህይወታችን ወደ እግዚአብሔር መቅረብ ነው። አንድ ቀን እግዚአብሔር ሪዋርድ ያደርጋችኋል። ክብር ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ ምን ይላል? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ። ልመናችሁን አስታውቁ እንጂ
በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የምናየው የምንሰማው የሚሆነው ነገር ሁሉ የሚያስጨንቅ ነው፣ ግን አትጨነቁ። ምን አድርጉ? በጸሎትና በምልጃ ከምስጋና ጋር ትጉ ይላል። ይሄ የኛ ሪስፖንሲቢሊቲ ነው፣ የኛ ስራ ነው። አገር ሰላም እንዲሆን፣ ኢትዮጵያችን ሰላም እንድትሆን፣ ቤታችን ሰላም እንዲሆን፣ አካባቢያችን ሰላም እንዲሆን፣ እኛ ሰላም እንድንሆን፣ ዙሪያ ገባው ሰላም እንዲሆን በምስጋና በእግዚአብሔር ፊት መቅረብ አለብን። በጸሎትና በልመና ይላል ኤፌሶን ላይ። በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ ይላል። በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። በጸሎት ትጉ ይለናል ቅዱስ ጳውሎስ። በጸሎት ትጉ። ጸሎት አንዱ መፍትሄ ነው። የመጀመሪያው መፍትሄ ነው። እኔ ማምነው በእግዚአብሔር ፊት ጊዜ ወስዶ መጸለይ ያስፈልጋል። ጊዜ ወስዶ መጸለይ ያስፈልጋል። ልክ ዳያሎግ እንደሚያስፈልግ ሁሉ፣ ውይይት እንደሚያስፈልግ ሁሉ፣ ንግግር እንደሚያስፈልግ ሁሉ የእግዚአብሔር ጣልቃ ገብነት እንዲመጣ ተግቶ መጸለይ ያስፈልጋል። ምግባችንን ስንበላ፣ ስንወጣ፣ ስንገባ፣ በየትኛውም ባገኘነው አጋጣሚ ቤታችን ስንሆን የእግዚአብሔርን ጣልቃ ገብነት መጸለይ አለብን። የሚሰማ አምላክ፣ እጅግ የሚምር እጅግ የሚራራ አምላክ ነው የምናመልከው። እግዚአብሔር ስንት ጥያቄያችንን መልሶልናል። ስንቴ ከሞት ታድጎናል። አሁንስ አለቀልን ባልንበት አጀንዳ ጉዳይ እግዚአብሔር እንደገና አምላክ እንደገና እድል ሰጥቶናል። መጸለይ ያስፈልጋል። ኑሮን ከራሳችን ጋር ኢንጆይ እያደረግን ብቻ መኖር የለብንም። እኛ ስለተመቸን፣ እኛ ስለቀናን ሌላውን መተው፣ አገርን መተው ከኛ አይጠበቅም። በእኛ ዕድሜ ላለ ሰው አይመጥንም። የገበያተኛው አካል መሆን ለእኛ አይመጥንም። ለእኛም ይመጥነን በእግዚአብሔር ፊት ጊዜ ወስዶ መጸለይ ነው። እሱን ማስተባበር፣ ለሱ መትጋት መጸለይ የግድ ነው። እሱም ማስተማር። ብዙ ቤተ ክርስቲያን ውስጥ ይህንን አታዩም። የግድ ያስፈልጋል። ግን አገር ሰላም ስለሆነ ነው በየእሁዱ በእያንዳንዱ ቀን በተለያዩ ፕሮግራሞች በየቸርቹ ሰው መሄድ የሚቻለው። ሰላም ከሌለ ሊሆን አይችልም። መጸለይ አለብን። የሀገር ሰላም ያስፈልጋል። ልጆቻችንን ትምህርት ቤት የምንልከው በሰላም ወጥተው በሰላም የሚገቡባት ኢትዮጵያ ታስፈልገናለች። እንዴት ይመጣል? የኛ ሰላማዊነት ደግሞም የኛ ጸሎት። ኋላ አነሳዋለሁ። ሁሉ ቢጸልይ አይደለም የሚሆነው። በክርስቶስ ኢየሱስ የሚያምን ሰው መጸለይ አለበት። ራሱን ከክፉ የጠበቀ መጸለይ አለበት። የኛ ኃላፊነት መጸለይ ነው። በጣም ተግቶ መጸለይ ያስፈልጋል። በእንደዚህ አይነት ሁኔታ ውስጥ ስናልፍ ማድረግ የሚገባን ቁልፍ ነገር ችግራችን ላይ ትኩረት ማድረግ ሳይሆን፣ ይዘነው መዞር ሳይሆን ችግራችንን ለጌታ መስጠት ላይ ነው። መጸለይ ያለብን መች ነው? ዘወትር ነው። ጳውሎስ ዘወትር ነው የሚለው። ዘወትር በየቀኑ ልክ ምግብ እንደሚያስፈልገን፣ ኦክሲጅን እንደሚያስፈልገን ጸሎት ያስፈልገናል። መጸለይ ነው። በዛን ጊዜ የማይፈታ ችግር የለም። እኔ በእርግጠኝነት እነግራችኋለሁ፣ ከሰማይ በታች የማይፈታ ችግር የለም። የእግዚአብሔር ጣልቃ ገብነት ነው። በምንም አይነት ችግር ውስጥ እንሆን፣ የሀገር ችግር ይሁን፣ የግለሰብ ችግር ይሁን፣ የቤተ ክርስቲያን ችግር ይሁን፣ የአብያተ ክርስቲያናት ይሁን፣ በምንም አይነት ችግር ውስጥ እንሆን፣ እግዚአብሔር ከአቅሙ በላይ ሆኖ የተሸነፈበት ችግር የለም። ያቃተው ችግር የለም። ይፈታዋል። ጌታ የሚችል አምላክ ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስን አንብቡ። እግዚአብሔር በአሸናፊነት ጀምሮ በአሸናፊነት የሚጨርስ አምላክ መሆኑን ነው የምትገነዘቡት። ባለንበት ሁኔታ ውስጥ አሁን በምን ሁኔታ እንዳላችሁ እኔ አላቅም፣ ግን ማለት ያለብን በገጠመን ችግር ላይ እግዚአብሔር አሸናፊ ሆኖ ይመጣል። መቼ? በጸሎት ጥያቄያችንን ስናቀርብ ነው። ማክስ ሉካዶ የተባለው ታዋቂ አሜሪካዊ ፓስተር መጋቢ ነውና ምን ይላል ስለ ጸሎት ሲናገር፣ ችግር ወደ አንተ ከመምጣቱ በፊት ችግርህን ለጌታ ስጥ ይላል። ጸሎትን እንደዛ ነው የሚተረጉመው። ጸሎት ችግር ወደ አንተ ከመምጣቱ በፊት፣ ችግር የለንም የምንል ሰዎች ከመምጣቱ በፊት ለጌታ መስጠት ነው። ችግር ወደ አንተ ከመምጣቱ በፊት ችግርህን ለጌታ መስጠት ነው፣ ለሱ ማስረከብ ነው። በማለዳ በቀትር በማታ አለ ምንለውን ችግራችንን ለጌታ መስጠት፣ ባይኖርም ደግሞ ከመምጣቱ በፊት ለሱ መስጠት፣ ታሳቢ አድርጎ መስጠት። ፈጥረን ሳይሆን አለ ምን ለምንበት መቻጣ የኛ ላይ ከሌለን ለባልንጀራ ጸልይ ይላል። ኋላ አነሳዋለሁ። ለወዳጆች ነው መጸለይ ያለብህ። አንተ ከሌለህ ወይ እንደ ጉድ እግዚአብሔር የተመሰገነ ይሁን ከችግር ነፃ ከሆንክ። ግን አገር ጸሎትን ትፈልጋለች። አገር ጸሎትሽን ትፈልጋለች። የኛ ጸሎት ለኢትዮጵያ ያስፈልጋታል። የኛ ጸሎት አብረን ለመኖር ያስፈልገናል። ከገጠመን የሰላም እጦት ለመውጣት የኛ ጸሎት ያስፈልጋል። በእግዚአብሔር ፊት መሆን ያስፈልጋል። እግዚአብሔርን መታመን ያስፈልጋል። ጸሎት ብርቱ ጸሎት ያስፈልጋል። ለማን ነው የምንጸልየው? ለወዳጆቻችን እንጸልያለን። መጸለይ ግን ግድ ነው። ችግር ወደኛ ከመምጣቱም በፊት 2 ላይ እንደዚህ ይላል፣ አትለምኑምና ለእናንተ አይሆንም ይላል። አትለምኑምና ለእናንተ አይሆንም። ካለመን ለኛ አይሆንም። ለምነን ደግሞ የምናጣው ነገር የለም። እንኳን እግዚአብሔር ሰው እንኳን እኮ የሚችለውን ያደርጋል። እንኳን የሰማይና የምድር ጌታ፣ ሁሉን ቻይ ጌታ፣ ሁሉ በእጁ ያለ ጌታ፣ ይሄ አምላክ ሁሉ በእጁ ስለሆነ የሚችለው የጠየቅነውን ማድረግ ነው። የጠየቅነውን ሁሉ ሳይሆን
መጽሐፉ መልስ ይሰጠናል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችኋል። የሚያስፈልገንን ነገር አያጎልብንም። ለምንለምነው ነገር ሁሉ መልስ ላይሰጠን ይችላል። እንደ ባለጠግነቱ መጠን ግን የሚያስፈልገንን ነገር ግን አያጎልብንም። አሁን ችግራችን ምንድን ነው? በምንፈልገውና በሚያስፈልገን መካከል ልዩነት ስላለ ነው። የሰው ልጅ ደግሞ የሚፈልገው ማለቂያ የለውም። እግዚአብሔር ዋስትና የሰጠን በምንፈልገው ነገር ሁሉ ላይ ሳይሆን በሚያስፈልገን ነገር ላይ ነው። ከሚያስፈልገን ነገር አንዳች አያጎልብም፣ ይሰጠናል። መቼ? በለመነው ጊዜ። አንድ ሰው ወደ ጌታ ሄደ ይላል። አንድ መጽሐፍ ሳነብ ነው ያየሁትና ወደ ጌታ ሄዶ መንግስተ ሰማያት እንደገባ መጀመሪያ በር ላይ እንደገባ ጴጥሮስ ያስጎበኘዋል። ሲያስጎበኘው አንድ ትልቅ ፋይል ያያል። ፋይሉ ላይ የሱን ስም ያያል። የሱን ስም ያይና እንዴ ይሄ ፋይል የማን ነው ይለዋል። ያንተ ነው ይለዋል። ስምህን አታይም እንዴ? ያንተ ነው ይለዋል። ፋይሉ ግን በጣም በብዙ ጉዳዮች የታጨቀ ነው። በብዙ መልካም ነገሮች ተሞልቶ ቁጭ ብሏል። ስሙ የሰውየው አለበት። ይሄ የኔ ስም ነው፣ ለምንድን ነው ይሄ ሁሉ መልካም ነገር በምድር ላይ ያለው ያልተሰጠኝ ብሎ ጴጥሮስን ሲጠይቀው ጴጥሮስ እንዲህ ብሎ መለሰለት ይላል መጽሐፉ። ይሄ ሁሉ መልካም ነገር ለአንተ ከተዘጋጀልህ በኋላ አንተ ስላለመንክ ሳይሰጥ ቀርቶ የተቀመጠ ነው። ሳይሰጥ ቀርቶ እዚሁ የጠበቀህ ነው። እዛ ከሄደ በኋላ ምን ያደርግለታል? አይርበው አይጠማው። ምን የሚያስፈልገው ነገር አለ? እዛ የሚያስፈልገው እዚህ ነው። እዚህ ለምን አላገኘም? ስላለመነ ነው። ስንለምን ከሚያስፈልገን ነገር የማያጎለን እግዚአብሔር መልስ ይሰጠናል። መለመን ወንድሞችና እህቶች፣ ለራስ መለመን፣ ለቤተሰብ መለመን፣ ለአካባቢ መለመን፣ ለሀገር መለመን። ኢትዮጵያን ሰላም አድርግልኝ። ምንም የትም ሀገር ኑሩ የኢትዮጵያን ሰላም የሚያክል ለኢትዮጵያውያን የለም። ከሁሉ በላይ ለኛ የሚሻለን ይሄ ነው። ኢትዮጵያ ናት፣ አገራችን ናት። የሀገራችን ሰላም የኛ ሰላም ነው። የኢትዮጵያ ሰላም የኛ ሰላም ነው። ስለዚህ ጸሎት ነው የመጀመሪያው መፍትሄ። ከችግራችን የምንወጣበት የመጀመሪያው መንገድ እንደ ክርስቲያን በክርስቶስ ኢየሱስ እንዳመነ ክርስቲያን የመጀመሪያው መንገድ እና መስመር በእግዚአብሔር ፊት መውሰድ ነው። ለማን ነው የምንጸልየው? መጽሐፍ ቅዱስ በኢዮብ ምዕራፍ 42 ቁጥር 10 ላይ እንደዚህ ይለናል። ኢዮብ ለወዳጆቹ በጸለየ ጊዜ እግዚአብሔር የኢዮብን ምርኮ መለሰለት ይላል። እንዴት አድርጎ መለሰለት? እጥፍ አድርጎ መለሰለት። ኢዮብ ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን በጥፍ መለሰለት ይላል። በጥፍ ይመልሳል። ለማን ሲጸለይ ነው ይላል? ወዳጄ ለምትሉት ለሀገር እግዚአብሔር በልባችሁ በሚያመጣው ጉዳይ ላይ ጊዜ ወስዳችሁ በጸለያችሁ መጠን እግዚአብሔር መጀመሪያ በረከቱን የሚያመጣው በእናንተ በኩል አሳልፎ ነው ለወዳጆቻችሁ የሚሰጠው። በየቀኑ ምጸልይላችሁ እርግጠኛ ነኝ ሊስታውት አድርጋችሁ እከሌ ብላችሁ በቀን ምጸልዩላችሁ ወንድሞች፣ ጓደኞች ይኖሯችኋል፣ ወዳጆች ይኖሯችኋል። እግዚአብሔር እነሱን ሊባርክ ሲመጣ ባርኮቱን የሚጀምረው ከእናንተ ኑሮ ነው፣ ከእናንተ በረከት ነው፣ ከእናንተ ጤንነት ነው፣ ከእናንተ ሰላም ነው፣ ከእናንተ ሀገር ነው። ስለዚህ እኛ በጸሎት መትጋት አለብን። ኢዮብ ለወዳጆቹ በጸለየ ጊዜ ነው እግዚአብሔር እጥፍ አድርጎ የወሰደለት። ስለዚህ ምናልባት እኔ አላውቅም ጤናችሁ የተወሰደ ካለ እግዚአብሔር እሱን እጥፍ አድርጎ እንዲመልስላችሁ የኢዮብ ተወስዶ ስለነበረ የኢዮብ ጤንነት ተወስዶ ነበረ። እግዚአብሔር መለሰለት እጥፍ አድርጎ። የተወሰደ ጤና ካለ እግዚአብሔር ይመልሳል። አንድ ደቂቃ ባላችሁበት ቦታ ጊዜ ውሰዱና ጌታ ሆይ ጤናዬ ተወስዷል፣ ለአንተ ግን የሚሳንህ ነገር የለም፣ ጤናዬን ልትመልስ አንተ ትችላለህ በሉት። አንተ ትችላለህ በሉት። ከእርግጠኛ በላይ ነኝ እግዚአብሔር ታምር አድርጎ ጤናችሁን ይመልሳል። ታምር አድርጎ ጤናችሁን ይመልሳል፣ ያስተካክላል። ማሰራውና የሰራን ራሱ እግዚአብሔር እኮ ነው። በእጆቹ ነው የሰራን፣ በሱ እጆቹ ነው የሰራን። ተስፋ በቆረጥንበት ጊዜ እግዚአብሔር እንደገና አቁሞ ይኸው እዚህ እናገለግለዋለን። ባለቀ ሰዓት እግዚአብሔር ደርሶልን ይችላል። የብዙዎቹን አድርጓል። እግዚአብሔር ዝናና ታሪኩ በዚህ ነው የሚታወቀው። ያለቀና የተቆረጠን ነገር እንደገና ቀጥሎ በህይወት ማቆም የእግዚአብሔር ባህሪ ነው። ስለዚህ የጤና ምርኮ የተወሰደባችሁ ሰዎች ለእግዚአብሔር ንገሩት፣ ጸልዩ። እግዚአብሔር ታምራት ያደርጋል። በእርግጠኝነት ነው የምነግራችሁ። እግዚአብሔር ይህንን የሚያደርግ ታምር ነው። ታምር የሚያደርግ አምላክ ነው። ስለዚህ መጸለይ ቁልፍ ነገር ነው። የጤና ምርኮ ይመለሳል። በኢኮኖሚ በማጣት እግዚአብሔር ከእጃችሁ ያለው ነገር የረገፈ ነገር ካለ ትናንት እኮ እንዲህ ነበርኩኝ አሁን ግን የለኝም የምትሉት እግዚአብሔር ዛሬም ይችላል። ባዶ ማድጋን በዘይት የሚሞላ አምላክ ነው። ባዶ ማድጋን በዘይት የሚሞላ አምላክ ነው። ትንሽ ነገር በእጃችሁ ካለ እሱን በእግዚአብሔር ፊት አሳዩት። የቀረኝ እቺ ናት በሉት። እቺ ልታልቅ ነው፣ ይህን ያህል ቀን አትወስደኝም፣ ኑሮ ከአቅሜ በላይ ሆኗል፣ ኢኮኖሚው ከብዶኛል፣ መቋቋም አልቻልኩም። ሁሉን ነገር የሚያስችለን የሰራዊት ጌታ እግዚአብሔር ነው። ኑሮ ከከበደ ከእግዚአብሔር ጋር አብረህ ተራመድ። እግዚአብሔር ያለህን ነገር ይባርካል፣ ስራህን ይባርካል፣ የእጅህን ስራ ይባርካል፣ ታምራት ያደርጋል። የታምራት አምላክ ነው የምናመልከው።
ስለዚህ ከእግዚአብሔር ጋር አብረህ ተራመድ። ለኢዮብ ንገረው፣ ባዶዬን ነኝ አንተ ድረስልኝ በሉት። እግዚአብሔር ጋር መጀመሪያ የተለያየ ቦታ አትሂዱ። ቀድማችሁ ከሌላው ጋር ራሳችሁን አታያያዩ። ገበያው ደርቷል። ማጭበርበሩ፣ ተንኮሉ፣ ገንዘብ እንዴት ለማግኘት የሚደረገው መንገድ በጣም እንትን ነው። ኦፍኮርስ አንዳንዱ የኑሮ ስጋት ሊሆን ይችላል። ግን ቢሆንም እዛ ውስጥ አትግቡ። እናንተ አለ እግዚአብሔር በዙፋኑ ላይ አለ። ታምር የሚያደርግ አምላክ አለ። ይማርካል። ቸር አምላክ ነው። ቸር አምላክ ነው። እግዚአብሔር የሚችል አምላክ ነው። በኃጢአተኛ እንዳትቀኑ፣ በኃጢአተኛ ፈጽሞ አትቅኑ፣ በሚያወናብዱት አትቅኑ። ክርስቲያን መቅናት የለበትም። እነሱን አትመልከቱ። የሚባርክ የሚያክስ የሚደግፍ ቸር እግዚአብሔር አለ ቤታችሁ ድረስ። እናንተ ያላችሁን እንቅስቃሴ፣ እናንተ ያላችሁን የልብ መነሳሳት፣ እናንተ የጀመራችሁትን ትንሽ ነገር እግዚአብሔር አይቶ እሱን ያሰፋል። እግዚአብሔር ትልቅ ያደርጋል። ስለዚህ በኃጢአተኛ ሳትቀኑ ቸር እግዚአብሔርን ለምኑ። ታምር እግዚአብሔር ያደርጋል። ድንቅ እግዚአብሔር ያደርጋል። የኢዮብን አድርጎለታል። የሀገራችንን ሰላም የሚያሳስበን ሰዎች አለን። ሰው አንዳንዱ ምንም አይመስለውም። እኔ ከሚያሳስባቸው ወገን ነኝ። አስባለሁ፣ ጸልያለሁ፣ በእግዚአብሔር ፊት ጊዜ ወስዳለሁ። ከጓደኞች ጋር አብረን እንጸልያለሁ። አገሬ ሰላም መሆን አለባት። አገር ሰላም፣ ትውልድ በሰላም ገብቶ በሰላም የሚመጣበት መሆናል። ከሰሜን ጫፍ እስከ ደቡብ፣ ከምስራቅ እስከ ምዕራብ መሃሉ አብሮነት እንዲሆን እንጸልያለሁ። የተጀመረው ይሄ የምክክር ኮሚሽን ውጤታማ እንዲሆን እንጸልያለሁ። እግዚአብሔር መሳካትን እንዲሰጣቸው፣ መከናወን እንዲሆንላቸው ጸልያለሁ። ፖለቲከኞቻችን በጠረጴዛ ዙሪያ ላይ ተቀምጠው ጥያቄያቸውን ጠረጴዛ ላይ አድርገው ተነጋግረው ፈተው ሁሉም በየመስመሩ ሄዶ ኢትዮጵያችን ሰላም እንድትሆን እንፈልጋለን። ሰላም እንዲመጣ እንፈልጋለን። ለዛ ጸልያለሁ። መጸለይ አለብን። ስለዚህ ይሄ በጸሎት የምናገኘው ድልና በረከት ነው። ችግር እንዴት ይታለፋል? ችግር የሚታለፈው የመጀመሪያው በእግዚአብሔር ፊት ችግርን ይዞ በመቅረብ ነው። በቤታችሁ ሆናችሁ ይህን ፕሮግራም በአሁን ሰዓት ወይም በሌላ ጊዜ የምትከታተሉ አለ የምትሉት ችግር ምንድን ነው? እሱን ችግር ለመሪዎች መንገድ ጥሩ ነው፣ ግን የነሱ መፍትሄ ውስን ነው። ለአገልጋዮቻችሁ መንገድ ጥሩ ነው፣ ግን የነሱ መፍትሄ ውስን ነው። ለእግዚአብሔር መንገድን ተለማመዱ። ግንኙነታችሁን ክርስቶስ ኢየሱስ ወንድሞቼ፣ እናቶቼ በመስቀል ላይ የተንጠለጠለልን የሞተልን ደሙን ያፈሰሰልን እኛ ከአብ ጋር በቀጥታ እንድንገናኝ ነው። የፓስተሮቻችን እገዛ ያስፈልገናል። የአገልጋዮቻችን እገዛ ያስፈልገናል። አብሮ መጸለይ መጽሐፍ ቅዱሳዊ ነው። ፍቅር፣ ህብረት አስፈላጊ ነው። ደግሞም ጥያቄያችንን ለሱ በቀጥታ እንድናቀርብ በስሙ እንድንለምን ነው። ስሙ ኃይል አለው፣ ጉልበት አለው። ይህን እንድናደርግ ይገባል። ሁለተኛ ከችግር የምንወጣበት መንገድ አንዳንድ ነገሮችን መጽሐፍ እንደሚለው እኛ ጋር ቢያንስ እንዲህ አይነት ወከባ በሚበዛበት ጊዜ ዝምታ ቁልፍ ነው። ያገኙትን ነገር ሁሉ አለመቀባጠር፣ ያገኙትን ነገር ሁሉ መናገር። ኦፍኮርስ አሁን ገንዘብ የሚያመጣበት ጊዜ ሆኗል። ሰው ምንም ሳይሰራ ምንም ሳይለፋ ለዚች ሀገር ምንም ኮንትሪቢዩት ሳያደርግ እዚህ ግባ የሚባል አሻራ ሳይኖረው እየቀባጠረ ብቻ የሚኖር አለ። እሱ እንጀራው ነው። ክርስቲያን ሆኖ አገልጋይ ሆኖ ማለት ነው። ግን አሞጽ ምን ይላል? ስለዚህ ይላል ክፉ ዘመን ነውና በዚያን ዘመን አስተዋይ የሚሆን ዝም ይላል። ዘመኑ ምንድነው ይላል? ክፉ ነው ይላል። ዘመን ክፉ ሆኖ አያውቅም። ነብዩ ግን የሚናገረው ያን ዘመን እሱ የነበረበትን ዘመን በጣም ክፉ ነው፣ በጣም ክፉ ዘመን ነው። ይሄንን ዘመን ለማለፍ መፍትሄው መለፍለፍ አይደለም። ሚዲያ ያገኘው ብሎ ሁኔታው ተመቻቹ ብሎ እንዴት ዝም በል ትላለህ? መሳደብ እኮ ገንዘብ ያመጣል የሚሉ ሊኖሩ ይችላሉ። ተሳድበው በጣም ብዙ ገንዘብ የሚያገኙ አሉ። አዋርደው ገንዘብ የሚያገኙ አሉ። እናንተ ከሱ ወገን እንደ ክርስቲያን የራሳችንን ሴት ሊኖረን ይገባል። ይሄ እኛን አይመለከተንም፣ እንዲህ አይነት ውስጥ አንቀላቀልም ልንል ይገባል። ዝምታ ያስፈልጋል። ዝምታ፣ ግርግር ውስጥ አለመሆን። ክፉ ዘመን ነውና በዚህ ዘመን አስተዋይ የሚሆን ዝም ይላል። በቀን እንዴት እንደሚችሉት እኔ አላውቅም፣ እውነት ለመናገር በቀን ግን ነብዩ ምን ይላል? ዝምታ ጥሩ ነው፣ አስተዋይ የሆነ ዝም ይላል። የመልእክቱ ዋና መልእክት በዛን ዘመን ችግር ተፈጥሮ ነበረ። እሱ መደበኛ ስራው ነብይነት አይደለም፣ ፉል ታይም ነብይ አይደለም፣ የሙሉ ጊዜ ትንቢት ተናጋሪ አይደለም፣ እንደ ኢሳይያስ እንደ ሕዝቅኤል እንደ ኤርሚያስ አይደለም። እሱ የላሞች ጠባቂ ይለዋል፣ እረኛ ነው። ዋና ስራው አይደለም ትንቢት መናገር። ነገር ግን ይሄንን ሲናገር ሰው ሁሉ ከሚያየውና ከሚሰማው ነገር የሚናገረው ነገር በዝቶ ነበረ። ይህንን ምዕራፍ 5 ቁጥር 24 ላይ እግዚአብሔር ከሚጠብቀውም ጭምር ሰው ወጥቶ ነበረ። ፍርድ የለም፣ ጽድቅ እንደ ውሃ መፍሰስ ነበረበት። ፍርድ እንደ ውሃ ጽድቅም እንደማይደርቅ
ፈሳሽ ይፈሳል ይላል። ይሄ ኤክስፔክት የሚደረገው ነበረ። እሱ ግን የለም። ስለዚህ ብሎ እያንዳንዱ ሰው የሚችለውን ያህል ኮንትሪቢዩት ያደርጋል፣ ይናገራል። ይሄን ባረግ እያለ የሚሳደበው እየተሳደበ የሚጮህም እየጮኸ የሚችለውን ሁሉ ያደርጋል። መፍትሄው ምንድነው ለክርስቲያኑ ሲል ምን አለ? ስለዚህ ክፉ ዘመን ላይ አስተዋይ የሚሆን ሰው ዝም ይላል። አስተዋይነት አለማወቅ አይደለም። ከሚለፈልፉ ሰዎች አንዳንዴ እኔ በጣም ያሸማቀቃቸዋል። ምንም ነገር ሳይገባቸው ምኑንም ሳያውቁ በየቀኑ መናገርና በየቀኑ መለፍለፍ የእውቀት ጥግ አድርገው የሚወስዱ አሉ። ግን የባዶነት ምልክት ነው። ለመናገር ንባብ ይፈልጋል። እንደ ክርስቲያን ለመናገር እንዳልኩት ጸሎት ይፈልጋል። ነገሮችን ግራ ቀኝ ማየት ያስፈልጋል። ሁኔታዎችን መመልከት፣ ከእግዚአብሔር ቃል አንጻር ማየት፣ ከሀገር ሁኔታ አንጻር ማየት። ከኔ ንግግር በኔ ሁኔታ ስንት ሰው ያጨበጭበኛል፣ ስንት ሰው ደስ ይለዋል ሳይሆን ከኔ ንግግር እግዚአብሔር እንዴት ይከብራል፣ ከኔ ንግግር ለሀገር ሰላም ምን ይወጣዋል፣ አገር እንዴት ይረጋጋል፣ በወንድሞቻችን መካከል ያለ መራራቅ እንዴት ሊቀራረብ ይችላል፣ አንድ ክርስቲያንን እንኳን ቻሌንጅ አድርጌ ባመጣ የሚል መሆን አለበት እንጂ ስንት አገኛለሁ በሚል የምናደርገው ነገር የጊዜ ጉዳይ ነው እንጂ ራሳችንን መልሶ ዋጋ ያስከፍለናል። ራሳችንን መልሶ ነገ ዋጋ ያስከፍለናል። ረጋ ማለት ያስፈልጋል። ሐሳብ ካለ የሚገለጥበት መንገድ በጣም ብዙ አለ። ግን መጀመሪያ ሐሳቡን ዲቨሎፕ ማድረግ ያስፈልጋል። በሌላ ጊዜ መጣበታለሁ። በዚህ ሐሳብ ዲቨሎፕ ማድረግ ያስፈልጋል። ጊዜ መውሰድ ያስፈልጋል። ያንን በምናደርግበት ጊዜ ፈውስ ይሆናል፣ ጤና ይሆናል፣ ሰላም ይሆናል፣ አብሮነት ይሆናል። ጥላቻን እየቀሰቀስን መለያየትን እየቀሰቀስን ቀን ሙሉ ብንውልና ማታ ቤተክርስቲያን ብንሄድ የሚጠቅመን ነገር የለም ወንድሞች። ምንም የተወሰነ አካል እንትን ማለት ግራ ማጋባት ይቻል ይሆናል። ነገር ግን የሰራዊት ጌታ እግዚአብሔር ሁሉንም የሚያይ አምላክ ነው። ከሱ ፊት የተሰወረ ፈጽሞ ምንም ነገር የለም፣ ፈጽሞ ነገር የለም። ስለዚህ ዝም ማለት በሚገባን ቦታ ላይ ዝምታ ጥሩ ነው። ዝም ማለት በሚገባን ቦታ ላይ ከተገኘው አለመገኘት ነው። በቃ የግድ መናገር ካለብህ አለመገኘት ነው። ምን አስቸጋሪ ነገር አለው? ምን አስቸጋሪ ነገር አለው? ከገበያተኛው ጋር ገበያተኛ እኛ ክርስቲያኖች ለምን እንሆናለን? ከክፎች ጋር ለምን ክፋት እንሰራለን? እኛ የጠራን እግዚአብሔር ነው። እኔና እናንተን ለማዳን በመስቀል ላይ ደም ፈሷል። ክርስቶስ ኢየሱስ ራሱን አሳልፎ ሰጥቷል፣ ሞቶልናል። ያንን ሪኮግናይዝ የምናደርግበት አንዱ መንገድ በዚህ ነው። ሌላውን ባለመጉዳት ነው። እሱ የሞተለትን ሰው ባለመስደብ ነው፣ ባለማዋረድ ነው፣ ራስን በዲሲፕሊን በመምራት ነው። ክርስቶስ በዛ ጊዜ ይከብራል። ለአንተ ብዬ ነው ማለት ያስፈልጋል። መተው ያስፈልጋል። የሰው ልጅ በተፈጥሮ ደግሞ በቃኝን አቅም ማግበስበስ ነው። እድሉን ካገኘው ብሎ ነገ አይሆንም። እግዚአብሔር አይከብርበትም። ክርስቶስ አንዳንድ ጊዜ ዝም ብለን በምናሳልፈው ነገር በእኛ ፈንታ እግዚአብሔር ይዋጋል። ጦሩ የእግዚአብሔር ይሆናል። ሰልፉ የእግዚአብሔር ይሆናል። እሱ ይዋጋል። የሚዋጋልን እግዚአብሔር ይሆናል። እኛ ስንቱን ተዋግተን እንችላለን? እንኳን ተዋግተን እኮ ሰምተነው አንችልም። ሴሌክቲቭ ነው የምንሆነው አይደለም? ሁሉን ሚዲያ ላይ የሚወጣውን ነገር በሙሉ እየሰማን አንውልም። ሴሌክቲቭ ነው መሆን ያለብን። የተወሰነ መስማት እንኳን አይቻልም። ስለዚህ ዝምታ ነው። ዝምታ በጣም አስፈላጊ ነገር ነው። በቦታው ማለቴ ነው። መጻፍ ሲገባችሁ መጻፍ አለባችሁ። መናገር ሲገባችሁ መናገር አለባችሁ። ዝም ማለት ሲገባችሁ ደግሞ ዝም ማለት አለባችሁ። እኛ ከዓለም የምንለይበት አንዱ መንገድ ይሄ መሆን አለበት። ያገኙትን ነገር ደግሞ ዝም ብሎ መናገር ያላዋቂነትን ምልክት ነው። ብዙ የሚናገር ሰው የባዶነቱ ጩኸት ነው። አይታችሁ ከሆነ በጣም የሚጮኸው ቆርቆሮ ነው፣ ምንም በውስጡ ስለሌለ ማለት ነው። ሲሞላ ግን ጸጥ ነው የሚለው። ሙሉ ሲሆን ምንም የሚያጮኸው ነገር የለም። እግዚአብሔር ለቃሉ አገልግሎት ጠርቷችሁ ከሆነ ቃሉን ስበኩ፣ አስተምሩ። ከዛ ያለፈውን ነገር ተዉ፣ አይጠቅምም። ጥላቻን፣ መለያየትን በፍጹም እናንተ ጋር አይድረስ። እኛ ጋር አብሮነታችንን በሚያጠነክር ጉዳይ ላይ፣ ሰላምን በሚያመጣ ጉዳይ ላይ፣ ፍቅርንና ህብረትን በሚያመጣ ጉዳይ ላይ መትጋት አለብን። ክፉ ዘመን ነው። የዓለም ሁኔታ እንዴት አስደንግጦን እንደነበረ የሰሞኑን አይተናል። ምን ሊመጣ ነው ብለን ዘመን እየከፋ ነው የሚሄደው። ሁለተኛው እሱ ነው። የመጀመሪያው ጸሎት ነው ብያለሁ፣ መጸለይ ነው። በተወካይ አይደለም የምንጸልየው፣ በራሳችን ነው። እግዚአብሔር በሰጠንና አቅም ልክ በጉልበታችን ልክ መጸለይ አለብን። ሁለተኛው ደግሞ አሞጽ እንዳለው አስተዋይ የሚሆን ዝም ይላል። ስለዚህ ክፉ ዘመን ነውና በዚህ ዘመን አስተዋይ የሚሆን ዝም ይላል። ሌላው በዝምታ ላይ ያዕቆብ የሚናገረው በጣም መሰረታዊ ነገር አለ። ያዕቆብ 1:26 ላይ አንደበትን ስለ መግዛት ይናገራል። አንደበቱን ሳይገዛ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእሱ አምልኮ ከንቱ ነው ይላል። አንደበቱን ሳይገታ፣ አንደበት መገታት አለበት። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእሱ አምልኮ ከንቱ ነው። አምልኮ ከንቱ ነው። አንደበት መገዛት አለበት። ልክ አሞጽ ዝምታ ነው እንዳለ ያዕቆብ ደግሞ በአዲስ ኪዳን አንደበትን በልጓም እንደመቆጣጠር መከታተል ያስፈልጋል። ያሰብነውን ነገር ሁሉ መናገር የለብንም። የሌላውን ሰው ሕይወት፣ የሌላውን ሰው ስራ፣
የሌላውን ስብዕና ዝቅ የሚያደርግ ነገር ላይ እኛ መገኘት ፈጽሞ የለብንም። እሱ የኛ ጥሪ አይደለም። እግዚአብሔር ለሱ አልለየንም። ክርስቶስ ለሱ አልሞተልንም። ስለዚህ አንደበትን መግዛት አለብን። አንደበትን መግዛት አለብን። የሆነ ቦታ የሆኑ መጻፍ፣ መሳደብ፣ ማዋረድ ለዛውም ደግሞ ምንም ላይፈይድ የሚሻለው አንደበትን መግዛት ነው። አንደበትን መግዛት አንደበትን ሳይገዛ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የሱ አምልኮ ከንቱ ነው። አመልካለሁ ብንል አንደበት ካልተገራ በጣም መጥፎ ነው፣ በጣምም ክፉ ነው። ራስንም ደግሞ ያረክሳል፣ አይምሮን ያረክሳል። ክፉ ነገር የሚናገር ሰው፣ የሚሳደብ ሰው፣ ከአንደበቱ መጥፎ የሚወጣ ሰው መጥፎ ከተናገረበት ሰው ይልቅ የተናገረውን ሰውዬ ነው በአብዛኛው የሚጎዳው። ያ ተሰድቦ ወደ ቤቱ ይሄዳል። ይሄኛው ግን ከተናገረ በኋላ ተኝቶ የሚያድር አይምሰላችሁ። አትሞክሩት። አንዳንዱ ልማድ ስለሆነበት ነው፣ ግን በሽታ ነው የሚሆነው። አታድርጉት። አንደበትን መግዛት ያስፈልጋል። ጀግኖቻችንን ማውጣት ያለብን ከተሳዳቢዎች መድረክ አይደለም፣ ከሚያዋርዱ መድረክ አይደለም። ከሰላማዊ ሰዎች፣ በስራቸው የታወቁ፣ በስነ ምግባራቸው የታወቁ፣ በሃይማኖታቸው የታወቁ ከነሱ ነው ሰላማችን የሰራዊት ጌታ እግዚአብሔር የሰጠንን ሰላም ለምድር የሚተርፍ ለሀገር እንዲተርፍ የምናደርገው። አንደበት መገዛት አለበት። ለሀገር ሰላም ከሚጠቅመው ነገር አንዱ ይሄ ነው። እያመሰን ያለ አንዳንዱ እኮ ፈጽሞ ተገናኝቶ ማያቀውን ሰው ነው የሚሰድበው። አይቶ ማያቀውን ሰው፣ አብሮ ሻይ ጠጥቶ ማያቀውን ሰው። አንዳንዱ ደግሞ የሚሸሸው ለአክብሮት ለክብር ብሎ ነው። ይሄን ማወቅ ያስፈልጋል። ያላየነውን ሰው፣ አብረን ያልኖርነውን ሰው ከመሬት ተነስቶ ቀርቶ አብረው እየኖሩ እንኳን መታገስ ያስፈልጋል። ኮርስ አንዳንዱ የገቢ ምንጭ አድርጓል እንደዚህ አይነቱን ነገር ገንዘቡን የሚያገኝበት ሆኗል። የሚገርም ዘመን ነው። በጣም ቆም ብላችሁ ስትመለከቱ ምን አይነት ዘመን ውስጥ ነው እየገባን ያለ ነው ብላችሁ ግራ ነው የምትጋቡት። ትደነግጣላችሁ። ስለዚህ አንደበት መገዛት አለበት። ሶስተኛውና የመጨረሻው ከችግር የምንወጣበት ወደ እግዚአብሔር በመቅረብ ነው። መሸሸጊያ ዋሻ በማዘጋጀት ነው። እግዚአብሔር በክፉ ቀናችን በመልካም ቀን አብረነው እንዳለን ሁሉ በክፉ ቀንም ጥሎን የሚሄድ አምላክ አይደለም። ተቸገርን ባልንበት ጊዜ፣ ከፋን ባልንበት ጊዜ፣ አመመን ጎደለን ባልንበት ጊዜ የሚያቅፈንና የሚይዘን አምላክ ነው። ንጉሥ ዳዊት ምን ይላል? ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው ይላል መዝሙር 73 ቁጥር 28 ላይ። ወደ እግዚአብሔር መቅረብ ነው። ወደ እግዚአብሔር መቅረብ ይሻለኛል፣ በእግዚአብሔር እታመናለሁ፣ ምስጋና ሁል ጊዜ እናገራለሁ ይላል። በእንደዚህ አይነት ሁኔታ ውስጥ በቃ ሁሉን አየሁት፣ ዞርኩ፣ ተመለከትኩኝ፣ መቅረብ የሚሻለኝ ወደ አንተ ነው ብሎ ቀጥሎ ወደ እግዚአብሔር መሄድ ማለት ነው። ምንም አስቸጋሪ ነገር የለውም። ምንም ትንታኔ የሚጠይቅ አይደለም። ወደ እግዚአብሔር መቅረብ ነው። መፍትሄው እሱ ነው። በሱ እቅፍ ላይ መሆን ነው። በአንድ ጊዜ 1 ቢሊዮን ህዝብ ወደ እግዚአብሔር እጅ ላይ ቢመጣ እግዚአብሔር ስቲል በመዳፉ ላይ ናቸው። እጁ ሰፊ ስለሆነ ህዝብ በዝቶበት እግዚአብሔር አያውቅም። እኛ ራሱ በዛ እያልን አይደለን። እኛ ራሳችን ቁጥር ማንበብ ከጀመርን ወዲህ የኢትዮጵያ ህዝብ ቢያንስ 100 ሚሊዮን ጨምሯል። በጣም ብዙ ሄዷል። ትንሽ ቁጥር አይደለም። እየገሰገሰ ነው። 100 ሚሊዮኑ የጨመረ ነው። ለእግዚአብሔር ግን አይበዛውም። ምድር ጠበበ፣ የሰው ነው። ውሃው አጠረ፣ የሰው ነው። ምግቡ አጠረ፣ የሰው ነው። ኢኮኖሚው አነሰ፣ የሰው ነው። እግዚአብሔር ሁሉ በእጁ ያለ አምላክ ነው። እጥረት የሚባል በሱ ዘንድ የለም ስል ግን እግዚአብሔር ሁሉን ነገር ቁጭ ብለን ተኝተን ያመጣል ሳይሆን የእጃችንን ስራ ነው የሚባርከው። ልፋትና ጥረታችንን ነው የሚባርከው። ስለዚህ ወደ እግዚአብሔር ቀርባለሁኝ። ያለኝን እግዚአብሔር የሰጠኝን ነገር ይዤ ወደ እግዚአብሔር ቀርባለሁ። ለእኔ የሚያዋጣኝ ይላል ወደ እግዚአብሔር መቅረብ ነው። ኃጢአተኛን እያዩ እነሱ በሚሄዱበት መንገድ፣ እነሱ በሚያገኙት ተድላ፣ እነሱ በሚያገኙት መከናወን፣ እነሱ በሚያገኙት ሀብት እየቀናን እነሱ መንገድ መከተል የሚያዋጣን አይደለም። ምክንያቱም የጊዜ ጉዳይ ነው እንጂ ስለሚወድቅ ማለት ነው። እኛ የሚያዋጣን ሙሉ ለሙሉ ማንነታችንን ይዘን የፈጠርከኝ አምላኬ አንተ ነህ ብለን ወደ እግዚአብሔር መቅረብ ነው። እግዚአብሔር በክፉ ቀን መታመኛችን ይሆናል። ወደ እግዚአብሔር መቅረብ ነው። ኃጢአተኛ በልጽጎ ለምልሞ ከፍ ብሎ በእግዚአብሔር ያልታመነ ወይም እግዚአብሔርን አምኖ የካደ የተወ አምኛለሁ እያለ ደግሞ ከእግዚአብሔር ጋር ያልሆነ ሆኖ አለመሆንም አለ። እንደሱ ሆኖ በምታዩበት ጊዜ እኛ ሁል ጊዜ ጸንተን ጥርሳችንን ነክሰን እስከ መጨረሻ በእግዚአብሔር ላይ ወደሱ መቅረብ ወዴትም መሄድ አዋጣንም። ዳዊት የሚለው ወደ እግዚአብሔር እቀርባለሁ እሱ ነው የሚሻለኝ ይላል። ይቀጥልና ምን ይላል? በእግዚአብሔር እታመናለሁ። ኃጢአተኞች በመግቢያ ቅድም እንዳልኩት ኃጢአተኞች መታመኛቸው ሀብታቸው ነው፣ ንብረታቸው ነው፣ ስልጣናቸው ነው፣ ምድራዊ ነገራቸው ነው፣ ጠፊ ነገራቸው ነው የሚታመኑበት። እኔ ግን ይላል ዳዊት፣ በእግዚአብሔር እታመናለሁ ይላል። በእግዚአብሔር ላይ ታመኑ። እንዲህ አይነት አጣብቂኝ ጊዜ በሚገጥማችሁ ጊዜ፣
በግል ሕይወታችሁ ሊሆን ይችላል፣ በአካባቢ፣ በሀገር፣ በዓለም ላይ ሲመጣ ያለን አንድ አማራጭ ሙሉ ለሙሉ በእግዚአብሔር ላይ መታመን ነው። እስከ መጨረሻ በሱ ላይ ታምነን መቀጠል ነው። በሱ በታመን ቁጥር ደግሞ የታመኑትን የሚያውቅ አምላክ ነው። የታመኑትን የማይተው አምላክ ነው። የትም ቦታ ላይ ሆኑ፣ ከላይ እስከ ታች ወይም ከታች ወደ ላይ በምንም አይነት አቆጣጠር ቁጠሩት፣ በእግዚአብሔር ላይ ራሳችሁን ጣሉት። እግዚአብሔር ራሳችሁን በሰጣችሁት ቁጥር የታመነ አምላክ በዙፋኑ ላይ አለ። የሚደግፈን አምላክ አለ። ክፉ ቀን የሚታለፈው፣ አስቸጋሪ ቀን የሚታለፈው በእግዚአብሔር ላይ በመታመን ነው። እግዚአብሔርን እታመነዋለሁ ይላል። ሌላ ሶስተኛ ምን ይላል? ምስጋናውን አወራለሁ ይላል። እንግዲህ ይህንን ሁሉ ብለን ቁጭ ብሎ ማጉረምረም አይደለም። ማጉረምረም መፍትሄ አይሆንም። ማመስገን ነው። ለማመስገን ባለጠግነት አይጠበቅም። ሚሊዮነር መሆን አይጠበቅም። ሚሊዮን ብር ስለሰጠኸኝ እስከ ማለት ድረስ የሚያደርስ ሀብት በእጃችን እስኪገባ መጠበቅ የለብንም። ባለችን ነገር ወጥቼ ስለገባው ጌታ ሆይ ተባረክ ብለን ማመስገን አለብን። አመስግኑት። አሁን ባላችሁበት ሁኔታ እግዚአብሔርን አመስግኑት። መኪና እየነዳችሁ ከሆነ እግዚአብሔርን አመስግኑት። ቤታችሁ ቁጭ ብላችሁ ከሆነ እግዚአብሔርን አመስግኑት። እርሻ ቦታ ከሆናችሁ እግዚአብሔርን አመስግኑት። ንግድ ቦታ ከሆናችሁ እግዚአብሔርን አመስግኑት። በሁሉ ነገር እግዚአብሔርን አመስግኑት። እግዚአብሔር ባስቀመጣችሁ ቦታ ላይ እዚህ ቦታ ያስቀመጥከኝ አንተ ነህ፣ ይሄንን አረጋግጫለሁ፣ አንተ ነህ ያመጣኸኝ፣ ስለዚህ ቀጣዩ ሕይወቴን የምታውቀው አንተ ነህና አመሰግንሃለሁ በሉት። የምስጋና አምላክ እግዚአብሔር ከእናንተ ጋር ይሆናል። የምስጋና ድምፃችንን እግዚአብሔር ይሰማል። ክፉ ቀን የሚታለፈውን በምስጋና ጭምር ነው። በለቅሶ ብቻ አይደለም፣ በማጉረምረም ብቻ አይደለም፣ ማመስገን ነው። ከነ ችግራችን በእግዚአብሔር ፊት መቅረብ ነው። በእግዚአብሔር የታመነ ሰው ሌላኛው ኃላፊነቱ ይሄ ምስጋና ነው። ማመስገን ይገባናል። እስከ መጨረሻ አጽንቶ የሚያቆመው እሱ ስለሆነ ነው። እሱን የግድ ማድረግ አለብን። ሐዋርያቱን ምንድነው እስከ መጨረሻ እስከ ሞት ድረስ ከክርስቶስ ኢየሱስ ጋር እንዲጣበቁና አብረው እንዲቀጥሉ ያደረጋቸው የሚለው አንዳንድ መጽሐፍ እያነበብኩ ነበረ። ያ ሁሉ መከራ እኛ እኮ ሲረበንም፣ በትንሽ ነገር ሲጠማንም፣ ሰዎች ሲያገሉንም፣ ያሰብናቸው ነገር ሳይሳካ ሲቀሩም እነዛ ሁሉ መከራ ግን ደርሶባቸው ሐዋርያቱ ጸንተው የቆሙት ለምንድን ነው ብላችሁ ስትጠይቁ የተለያየ ነገር ታገኛላችሁ። ከዚህ አንጻር አንዳንድ መጽሐፍ ሳነብ የዶክተር እንዳለ የኛ መንፈሳዊ አባታችን ናቸው እንዳለ ገብረ መስቀል የፒኤችዲ ዶክተሬታቸውን የሰሩበትን የጥናት ጽሑፋቸውን ሳነብ ማርቆስ 3:13 ላይ ነውና እሱ ላይ ያ ቁጥር ምን ይላል? ወደ ተራራ ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ ይላል። እቺ ቁጥር ላይ ወደ እርሱ ሄዱ ምትለዋን ቁጥር ጋሽ እንዳለ ምንድነው የሚሉት? ወደ እርሱ ሄዱ የሚለው በፊዚካል ብቻ እሱ ከክርስቶስ ወደ ተራራ ወጥቷል። እነሱ በስጋቸው ብቻ አይደለም የተከተሉት፣ ከነፍሳቸው ነው ወደሱ የሄዱት። የነፍስ መቆራኘት ነው ከክርስቶስ ጋራ ይላሉ። ከክርስቶስ ኢየሱስ ጋራ የነፍስ ቁርኝት ካለ ክርስቶስ ተራራ ላይ ሆኖ እነሱ ታች ሆኖ ምንም እሱ ማጥራ አይደለም። ኦፍ ኮርስ አብረው ብዙ መንገድ ሄደዋል፣ ወደ ተራራ ወጥተዋል፣ ወርደዋል፣ በተለያዩ ከተሞች ዞረዋል፣ ወንጌል ሰብከዋል፣ አስተምረዋል። ያ ሁሉ መንገድ መሰረቱ የተጣለው ግን እዚህ ጋር የነፍስ ቁርኝት ተፈጥሯል። የነፍስ ቁርኝት ተፈጥሯል ይላሉ። ትልቁ ነገር ወንድሞቼ የትም ቦታ ላይ ሆኖ ባላችሁበት መስሪያ ቤት ሊሆን ይችላል፣ ባላችሁ ስልጣን ሊሆን ይችላል፣ ባላችሁ ስራ ቦታ ሊሆን ይችላል፣ ምንም አይነት ሁኔታ ውስጥ ሆኖ የነፍስ ቁርኝት ከጌታ ጋር አድርጉ። ገበያውን አትመልከቱ። የነፍስ ቁርኝት ስላለ ሐዋርያቱ ከክርስቶስ ጋርም አብረውት ነበሩ። እሱ ከሞተም በኋላ አብረውት ነበሩ። እሱ በሌለበት ቦታም እንኳን ለሱ ታማኝ ሆነው እስከ ሞት ድረስ ሕይወታቸውን ሰጥተዋል። ሁሉም በሚባል ደረጃ ሁሉም ለምን? የነፍስ ቁርኝት ከክርስቶስ ኢየሱስ ጋር ስላደረጉ በድል ጀምረው በድል 11 የሚጨርሱት ክርስቶስ ኢየሱስ ሲጠራቸው የነፍስ ቁርኝት አብረው ስላደረጉ ነው። ችግር ዘመን የሚታለፈው ወንድሞቼ ለሐዋርያቱ ያ የችግር ዘመን ነበር፣ የስደት የመከራ ዘመን ነበር። እኛ ስደት የለብን፣ መከራ የለብን፣ እኛ የፈጠርነው ችግር ካልሆነ በስተቀር የለብንም። ግን የነፍስ ቁርኝት ከክርስቶስ ኢየሱስ ጋር አብሮ መሆን አለበት። የነፍስ ትስስር ከክርስቶስ ኢየሱስ ጋር አብሮ መሆን አለበት። ከክርስቶስ ኢየሱስ ጋር የነፍስ ትስስር በፈጠርን ቁጥር የመከራውን ዘመን ሳናልፈው እናልፋለን። ጴጥሮስ በውሃ ላይ የሄደው የነፍሱ ስለታሰረች ነው እንጂ በስጋ ማንም አይደፍርም። የሚቻል የሚሞከር አይደለም። ና ሲለው ሄደ። እዚህ ጋር የለመደውን ነው ያደረገው። ና ሲለው መሄድን እዘዘኝ ልምጣ አለ፣ አዘዘው፣ ሄደ፣ በውሃ ላይ ተራመደ። በሕይወታቸው የተፈጠሩ ታምራቶች በሙሉ ከክርስቶስ ኢየሱስ ጋር የነበረ የነፍስ ትስስር ነው። ክርስቶስ ከራሱ ጋር የነፍስ ትስስር ያድርግልን። እግዚአብሔር ከልጁ ጋር እንደዚህ ያስተሳስራል። ክርስትና የነፍስ ትስስር ነው። የነፍስ ትስስር ነው። ገንዘብ የማግኛ ዝና፣ ክብር የመሰብሰቢያ መንገድ አይደለም። ከድሆች ጋር የምናደርገው ትግል ሳይሆን ነፍሳችንን ከነፍሱ ጋር አጣብቀን ስንሄድ ሌሎች ነገር እንደ ሪሞርኬ የሚከተሉ ናቸው፣ አብረውን የሚመጡ ናቸው። የችግር ዘመን እንዴት ይታለፋል? የመጀመሪያው በጸሎት ነው። በጸሎት መትጋት አለብን። ሁለተኛው አንደበትን መግዛት ነው። ተለዩ። በዚህ መታወቅ አለብን። እንዴ ለምን ዝም አላችሁ እስክትባሉ ድረስ ሁሌ አትናገሩ። እኔ በጣም አዝናለሁ ቱሴ በጣም ሁሌ እንትን ማለት እንትን ክብረ ነክም ነው። ወንድሞቼ እናቶቼ፣ ቦታን መምረጥ፣ ሁኔታን መምረጥ፣ አጀንዳን መምረጥ፣
ሐሳብን መምረጥ፣ ለምንሰጠው ነገር መዘጋጀት እንደዚህ ያስፈልጋል። አንዳንድ ወጣቶች በጣም እግዚአብሔር እየባረካቸው እያስነሳልን ያሉ አሉ። በጣም ደስ ይለኛል። በቃ እግዚአብሔር ከጠራቸው መስመር ውጪ አይወጡም። ያችኑ ይዘው አገልግሎታቸውን ይዘው እግዚአብሔር በሰጣቸው መድረክና ሁኔታ እግዚአብሔር የጠራቸውን ነገር ብቻ ሙጭጭ ብለው የሚሞቱ እግዚአብሔር ትልቅ ደረጃ እንደሚያደርሳቸው በጣም እርግጠኛ ነኝ። ባርኮ ለበረከት እንደሚያደርጋቸው ከዚህ የበለጠ አሁንም እግዚአብሔር በእነሱ እየባረከን ነው። ነገር ግን የበለጠ ይባርካቸዋል። እናንተ መትጋት፣ እኛ ደግሞ በጸሎት እናንተ ማገዝ አለብን። ወደፊት እግዚአብሔር የበለጠ ነገር እግዚአብሔር ያደርጋል። ስለዚህ አንደበት እኔን አይመለከተኝም ማለት መለማመድ። ይሄንን ስናገር አውቃለሁ እየተሳደቡ ገንዘብ የሚያገኙ ሰዎች ባሉበት ዓለም ላይ ነው የምንኖረው። ገንዘብ ማግኛ መንገድ በሆነበት እኔ አሁን አንድ ሰው አፕሪሼት አድርጌ ከምናገር ብሰድብና ባዋርድ የበለጠ እንትን እንደሚል ይታወቃል። ግን በተሳደባችሁ ቁጥር ለጊዜው ደስታ የሚመስል ነገር ሊመጣ ይችላል። አት ዘ ኤንድ ኦፍ ዘ ዴይ ግን እናንተን መልሶ ይጎዳል። ከአገልግሎት ልምድ የማይቸዋለሁ። የእግዚአብሔር ቃልም ይሄንን ነው የሚያስተምረው። ጥንቃቄ በጣም ያስፈልጋል። አንደበት ከማይጠቅሙ ነገሮች ላይ ራስን ማግለል። አንዳንዱ በቀን እዛው እየዋላችሁ ሊሆን አይችልም። ዞር ማለት ገለል ማለት ግን ብዙ ነገር ሊጎልባችሁ የሚችል ይመስላችኋል። ግን ይሁን ግድ የለም። ግን ቢሆንም ዲሲፕሊናችሁን ጠብቃችሁ መሄድ ወጣቶቻችን፣ ወንድሞቻችን የግድ ያስፈልጋልና ክፉ ዘመን የሚታለፍበት አንዱ ብርቱ ጸሎት ነው። ሁለተኛው አንደበትን መግዛት ነው። ቤንዚን ላለመጨመር እያልኩ ነው። በቂ የአገሪቱ እንትን የሚላት አላነሳትም። እኛ ከዛ እንውጣ፣ ከዛ እንቀነስ ነው። አይጠቅምም። በቂ አሉ ለዛ የተለዩ። እኛ ከዛ እንውጣ። ሶስተኛው ወደ እግዚአብሔር መቅረብ ነው። ከሱ ጋራ መሆን ነው። ይህንን ባደረግን ቁጥር እግዚአብሔር ታምራትን እያደረገ ይሄዳል።